ኦኬ የዛሬው መወያያችን የሚሆነው ሪፍሌክሽን ኦፍ ላይን ኦን ኤ ላይን ነው። ለምሳሌ y which is equal to 2x plus 1 reflection on y which is equal to 3x minus 3 እቺ በዚህ ጋር ሪፍሌክት። አሁን በመጀመሪያ የምናየው ነገር እነዚህ ነገሮች ፓራላል ናቸው አይደሉም ነው። ፓራላል አይደሉም። ለምን? ስሎፓቸው የተለያየ ስለሆነ። ስለዚህ ሁለቱ አንድ ቦታ ላይ ኢንተርሴክት ያደርጋሉ ማለት ነው። ሶ ኢንተርሴክት የሚያደርጉበትን ፖይንት ለማወቅ ይህን እንጠቀማለን። ሁለቱ y which is equal to ስለሆኑ ባይ ትራንስቲቪቲ በዚህ መሰረት ሪአሬንጅ እናደርግና የኤክስን ቫልዩ እናገኛለን። የመጀመሪያ ስራችን እንዲህ ቢሆን ቀላሉን መንገድ ስለዚህ x which is equal to 4 ኦኬ ኤክስን ካገኘን ደግሞ ወደ y ጉዞውን እንቀጥላለን። አንዱ ኢኩዌሽን ላይ ከሁለት አንዱ ላይ ሰብስቲቱት በማድረግ ስለዚህ y is equal ሰብስቲቱት በማድረግ y which is equal to 2x የሚለውን 2 times x ደግሞ 4 አግኝተናል ፕላስ 1 ስለዚህ 9። ስለዚህ እነዚህ ሁለት ላይኖች 4,9 ላይ ኢንተርሴክት ያደርጋሉ። የተሰይ the two points are intersect on 4,9 አሁን በመቀጠል እንግዲህ በመጀመሪያ ሪፍሌክት ሚረር እንደ ሚረር የምንጠቀምበት ላይን በጀነራል ፎርም እቺ ላይን ኦፍ ኢኩዌሽን በጀነራል ፎርም ኦፍ ላይን ኦፍ ኢኩዌሽን እናስቀምጠዋለን። ሪአሬንጅ x + by + c በሚለው ፎርም ያውን በዚህ መሰረት ሪአሬንጅ አድርገን በአንድ ቦታ ሰብስበን ማስቀመጥ ማለት ነው። ምንም የተከበደ እንትን የለውም። ወዲህ ማዶ ሁሉንም እናመጣቸዋለን። መጀመሪያ xን ከዛ yን ከዛ ኮንስታንት ነበሩን። ይችኛው ሪፍሌክት ኢሜጇን የምንፈልጋት ደግሞ እሷ እዚህ ጋር አለች። ሌትስ ሴይ 0 ልስጥ። ለምሳሌ ለኤክስ 0 ስሰጥ 1 አገኛለሁ። ለምን 0 ሰጠው? እንዳሻ የፈለከውን መስጠት ትችላለህ። 0ን መስጠት። ከዛ ሪፍሌክት ሆኖ የሚመጣው ኢሜጅ እዚህ ጋር ነው እንበል። ከዚህ በፊት ያለውን ቪዲዮ አላያችሁት ከሆነ እዩት። በቀጥታ ኢሜጅ ፖይንቷን የምናገኝባት ሜተድ ብዬ ከዚህ በፊት ያለ ቪዲዮ ላይ አለላችሁ። እሺ h ማይነስ ማን እቺን ፖይንት ኢሜጅ የምንፈልግላት ኦቨር -3 ማን ነው? የኤክስን ኮኤፊሺየንት እኩል ይሆናል k ማይነስ ማንን 1ን ኦቨር 1 የy ኮኤፊሺየንት አሁን ደግሞ 1 እኩል ይሆናል -2 እቺ ቀመራ ነች። ከዚህ በፊት ያለው ቪዲዮ ላይ አስቀምጫለሁ በደንብ -2 ኢንቱ -3 ታይምስ x እዚህ ጋር ያለችው -3 ታይምስ 0 ይሆናል። -3 xን በ0 እንተካታለን 0 ይሆናል። ፕላስ እቺ -2 ለምን መጣች? እሱ ከዛኛው ቀመር ላይ y ደግሞ የy ኮኤፊሺየንት 1 ነች። 1 ሲባዛ በ1 1 ሲደመር c የc ቫልዩ ደግሞ ኮንስታንት ነበር ኦቨር ዋት -3 ስኩዌር ፕላስ 1 ስኩዌር። -3 ማለት የኤክስ ኮኤፊሺየንት ማለት ነው። 1 ማለት የዋይ ኮኤፊሺየንት ስኩዌር። እሺ ባጭሩ እዚህ ጋር h ኦቨር -3 ይሆናል which is equal to k - 1 ኦኬ። እዚህ ያለውን ካልኩሌሽን እንስራ። እነዚህ 4 ይሆናል። 4 yes እነዚህ እንደምራቸው 4 በኔጌቲቭ 2 ስናበዛው -8 ስንተኛ? 10ኛ -3 square is 9 1 square is 1 therefore 10 በቃ አሁን ለእያንዳንዳቸው ካልኩሌት ማድረግ ነው። h over -3 which is equal to -4 ወደ ዝቅተኛ -4 over 5 እቺን ክሮስ ፕሮዳክት ላድርግና ማን አገኛለሁኝ? h ን አገኛለሁ። አስራ 12/5 h ማለት 12/5። አሁን ደግሞ k -1 is equal to -4 over 5 እሺ k which is equal to -4 over 5 plus 1 5 ነው ያለውስጥ -4 1 4 k which is equal to 1 over 4 1 over 5 sorry 1 over 5
እሺ 12 ኦቨር 5 1 ኦቨር 5 የማን ዋጋ? የኤች እና የኬ በቃ አሁን ልብ በሉ ሁለት ፖይንቶች አገኘን። ኢሜጁ የሚሄድበት እሱም እንደነሱ ኢንተርሴክት ያደርጋል። እዚህ ጋር እቺ ፖይንት እና እቺን ፖይንት ተጠቅመን በቃ ላይን ኦፍ ኢኩዌሽን ዲተርሚን ማድረግ ነው። ሁለት ፖይንቶች ካለን ስሎፓችንን ፈልገን ላይን ኦፍ ኢኩዌሽን ዲተርሚን እናደርግ። ዳት ኢዝ ኢሜጅ። ፖይንቶቹ ማንና ማን ናቸው? በእነዚህ በሁለት ፖይንቶች አልፎ የሚሄድ አንድ ላይን በላይን ኦፍ ላይን ስናገኝ ዳት ኢዝ ሪፍሌክሽን ኦፍ ዘ ላይን ኦር ኢሜጅ ኦፍ ዘ ላይን። ያው ኢኩዌሽን ለመስራት ይሄንን ፎርሙላ እንጠቀም። y is equal to mx plus b ልንጠቀም እንችላለን፣ ወይም ደግሞ y is equal ጀነራላይዝ እናደርገው ማለት ነው። አሁን ስሎፕ ፍለጋ እንደ እንሄዳለን። ስሎፕ ደግሞ y2 minus y1 over x2 minus x1 በማድረግ ማለት ነው። 9 minus 1 over 5 over 4 minus 12 over 5 ያ ስሎፕ ፍለጋ እንሄድ። 45 ሲቀነስ 1 44 አምስተኛ። እዚህ ደግሞ 20 ሲቀነስ 12 8 44 5 በ5 ካንስል ብናደርገው በቃ 44 8ኛ 22 4ኛ 11 ሁለተኛ መጠቀም ይችላል። በቃ አሁን y is equal to m 11 ሁለተኛ ኢንቱ y minus x minus x1 x1 ማን ነው? ወይ ይሄን መውሰድ እንችላለን ወይ ኤክስን ወይ ከዚህ ወይ ከዚህ አንዱን። እኔ አራትን ክፍልፋይ ከመወስድ ብዬ አራትን መረጥኩ። ስለዚህ y1ንም ከዚሁ ነው የሚወስደው 9። በቃ ይሄን ሲምፕሊፋይ ካደረኩ በኋላ ላይን ኦፍ ኢኩዌሽን አገኘሁ ማለት ነው። ይችላል አንዴ እንደምራት ኔጌቲቭ 44 ያው እንትን ማለት ኦኬ ሲምፕሊ ማድረግ እንችል ነበር። በርግጥ 22 ኔጌቲቭ 22 ማድረግ እንችል ነበር። ኔጌቲቭ 22 እና 9 ያው ከዚህ ጋር ቱን ኮኤፊሺየንት እንዳለች እንስራ ብለን ማይነስ 26 ኦቨር 2 ማይነስ 13 ማለት ነው። ዋይሆች ሲቆይ በቃ ላይን ኦፍ ኢኩዌሽን ይሄን ይመስላል። ከዚህ በኋላ በሁለት ካንስል ማብዛት እንችላለን። ሁሉንም ኮንስታንት ነምበር እና ኤክስ ወዲህ ማዶ ማሻገር እንችላለን። ብዙ አይነት አማራጮች አሉ። ዋናው ጽንሰው በሁለት ስናበዛው ተዋይ 11 ደግሞ 26 ትሆናለች ካስፈለገ። ይህን ይመስላል። ለዛሬ ዘለን እናበቃለን።